እውነትን በመናገሯ ብቻ ባሏ በአህያ ምትክ በሞፈር ጠምዶ ሊያርስባት ማለ። ይህ ጨካኝ ባል ሚስቱን ሊገርፋት ጅራፉን ሲያነሳ ግን ሕይወቱን ለዘላለም የቀየረ አንድ አስደንጋጭ ተአምር ተከሰተ። ይህ ሰው መጨረሻው ምን ይሆን? የታማኛዋ አሚና ዕጣ ፋንታ ምን ሆነ? ይህንን አስተማሪ ታሪክ እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በአንዲት ትንሽ የዳቦ ሽታና የአባይ ናይል ጠረን በሚያውዳት መንደር ውስጥ አሚና የምትባል ደግ ሴት ትኖር ነበር። ለመንደሩ ሰው ሁሉ በመልካም ስነ ምግባሯና በታማኝነቷ ምሳሌ ያደርጓታል። አሚና ጀላል ከሚባል ሰው ጋር ትዳር መስርታ ያሲር የተባለ አንድ ልጅና ፋጢማና አኢሻ የሚባሉ ሁለት ሴት ልጆችን ወልዳለች። ሕይወታቸው ቀላል ቢሆንም አሚና ግን እንደ ጀነት ታየው ነበር። አላህን ስለ ልጆቿ ጤንነትና ስለሚበቃቸው ጥቂት ሲሳይ ዘወትር ታመሰግናለች። ባለቤቷ ጀላል ግን በመንደሩ ዳቦ ቤት ውስጥ ተቀጥሮ የሚሰራ ቢሆንም እንደ ሚስቱ አርቆ አያይም ነበር። ልቡ በስስትና በንፉግነት የተሞላ አይኑም በሌሎች እጅ ባለው ሀብት ላይ ብቻ ያረፈ ነበር። አንድ ቀን ምሽት ሶላቱን በችኮላ ሰግዶ ካበቃ በኋላ ጀላል ፊቱን አኮሳትሮ ለሚስቱ እንዲህ አላት። እስከ መቼ ነው በዚህ ድህነት የምንኖረው? ቀኑን ሙሉ እንደ ባሪያ እሰራለሁ፣ በመጨረሻም ግን ምንም የለንም አላት። አሚና በፍቅር አይተው ጀላል ሆይ ሲሳይ ማለት ገንዘብ ብቻ አይደለም፣ ጤንነታችን ሲሳይ ነው፣ ልጆቻችን ሲሳይ ናቸው፣ የአላህ ጥበቃ ትልቁ ሲሳይ ነው፣ አልሐምዱሊላህ በል አለችው። እርሱ ግን በቁጣ ጮኸባት። ዝም በይ አንቺ ምንም አታውቂም፣ ገንዘብ ማለት ሁሉ ነገር ነው። በገንዘብ ሰዎች ያከብሩሻል፣ ይፈሩሻል። አንቺ ግን የሚገድሽ መስገድና ማጎንበስ ብቻ ነው አላት። አሚና ደጋግማ ልታረጋጋውና አላህን እንዲያስታውስ ብትሞክርም እሱ ግን እንደማይለሰልስ ድንጋይ ነበር። ቅሬታው በየቀኑ እየጨመረ መጣ። የሰዎችን ሀብት መመኘት ልቡን በላው። ጀላል የሚሰራው ሐጂ ሷሊህ በሚባል ደግ ሽማግሌ የሚመራ የመንደሩ ብቸኛ ዳቦ ቤት ውስጥ ነበር። ሐጂ ሷሊህ ሚስቱ ከሞቱ ቆይቷል፣ ልጅም አልነበራቸውም። ጀላልን እንደ ልጃቸው ነበር የሚያምኑት። አንድ ቀን ጀላልና ሐጂ ሷሊህ ስራቸውን በጊዜ ሰርተው አጠናቀቁ። ሐጂ ሷሊህ በፈገግታ ና ልጄ ዛሬ እኔ ቤት አብረን እራት እንብላ አሉት። ቤት ደርሰው ከተመገቡ በኋላ ሐጂ ሷሊህ የዕለቱን ሽያጭ ሰብስበው በአንዲት ጥግ ባለች የእንጨት ሳጥን ውስጥ ሲያስቀምጡ ጀላል በትኩረት ይመለከት ነበር። ጀላል ሐጂ ሷሊህ ገንዘቡን የት እንደሚያስቀምጡ በአይኑ አረጋገጠ። በዚያች ቅጽበት ሰይጣን ልብ ውስጥ ገባ። ከድህነት የሚያወጣውን አቋራጭ መንገድ ያገኘ መሰለው። በነጋታው አመሻሽ ላይ ጀላል መንደሩ ጭጭ እስኪል ጠብቆ እንደ ሌባ ቀስ ብሎ ሐጂ ሷሊህ ቤት ገባ። ወደ ሐጂ ሷሊህ ቤት ገብቶ ሳጥኑን ሰበረና ያለውን ገንዘብ በሙሉ በጨርቅ ጠቅልሎ በልብሱ ውስጥ ደበቀ። ሐጂ ሷሊህ እንደ ልጃቸው የማዩት ሰው እየዘረፋቸው መሆኑን ሳያውቁ በሰላም ተኝተዋል። ጀላል ወደ ቤቱ ሲመለስ ሚስቱ አሚና የሌሊት ሶላት ሰግዳ ስታበቃ አገኛት። ደንግጦ ተንተባተበ። አሚና ግን በልብሱ ውስጥ ያበጠ ነገርና በቀዝቃዛ ወቅት ግንባሩ ላይ የሚፈሰውን ላብ አየች። ቀርባ ስታየው የገንዘቡ ከረጢት ወደቀና ገንዘቦቹ ተበታተኑ። አሚና ደነገጠች። ጀላል ሰርቀህ እንደሆነ ወየውልህ ብላ ጮኸች። ጀላል በቁጣ ዝም በይ፣ ይህ የኔ ሥራ ነው፣ መብቴ ነው አላት። አሚና በእግሩ ስር ወድቃ ይህ ገንዘብ ሐራም ነው መልሰው ብላ ብትለምነውም በእርግጫ ገፍትሮ ጸጉሯን ይዞ አንዲት ቃል ብትተነፍሺ ሕይወትሽን ጀሃነም አደርገዋለሁ ብሎ ዛተባት። በማግስቱ ጧት ሐጂ ሷሊህ ሳጥኑ ባዶ ሆኖ ሲያገኙት እንደተዘረፉ ገብቷቸው ፈጥነው ወደ መንደሩ ዳኛ ሂደው አመለከቱ። ዳኛው ጀላልን አስጠርተው ሲጠይቁት ቤት ነበርኩኝ ብሎ ካደ። በድፍረትም ከፈለጋችሁ ሚስቴን ጠይቋት አላቸው። ዳኛው አሚናን አስጠርተው አሚና ሆይ አላህ የሐሰት ምስክርን አይወድም፣ ባልሽ ሌሊቱን ሙሉ ቤት ነበርኩ እያለ ነው፣ እውነት ነውን ብለው ጠየቋት። አሚና በባሏ ዛቻና በአላህ ፍራቻ መካከል ተወጠረች። ነገር ግን አላህን ፈራች። አይደለም በሌሊት ወጥቶ ነበር፣ ሲመለስም ገንዘብ ይዞ ነበር ብላ እውነቱን ተናገረች። ፍተሻ ተደረገ፣ ገንዘቡ ተገኘ። ዳኛው ጀላልን ከመንደሩ ለዘላለም እንዲባረር ፈረዱበት። አሚናን ግን ከፈለሽ ትዳሩን አፍርሰሽ እዚህ በክብር እንድትኖሪ አደርጋለሁ አላት። አሚና ግን ለልጆቿ ስትል አብረው ይሄዳለሁ አለች። ጀላል ግን በሰው ሁሉ ፊት ዋጋሽን ትከፍያለሽ፣
ሞትን እንድትመኝ አደርግሻለሁ ብሎ ማለባት። ራቅ ወዳለ መንደር ሂደው በአንድ አሮጌ ቤት ውስጥ መኖር ጀመሩ። ጀላል ዛቻው መፈጸም ጀመረ። ምግብ ከልክሏት ከሃዲ ክብር ካለው ሰው ጋር አይበላም ይላት ነበር። በአንድ የእርሻ ቦታ ላይ ተቀጥሮ መስራት ጀመረ። አሚናንም እንድታግዘው ይወስዳት ነበር። አንድ ቀን የእርሻው ሞፈርን የሚጎትተው አህያ ሲታመም ጀላል አሚናን በሞፈሩ ላይ አሰራት። አንቺ ከሐሰት ምስክርነት ውጭ ለምንም አትረቢም እያለ በጅራፍ ይገርፋት ጀመር። አሚና በስቃይ የጮኸች ሞፈሩን ጎተተች። በመጨረሻም ራሷን ስታወደቀች ከቤት አባረራት። በብርድ ሌሊት ከልጆቿ ጋር ከቤት ውጭ አደሩ። በማግስቱ አሚና ወደ መንደሯ ለመመለስ ወሰነች። በመንገድ ላይ አንድ ደግ እረኛ አጋጠማት። በግመሉ ላይ ልጆቿን ጭኖ ረዳት። መንደሯ ስትደርስ ሐጂ ሷሊህ ከመስጊድ ሲወጡ አገኟት። ታሪኳን ሲሰሙ አለቀሱ። እኔ ቤት መኖር ትችያለሽ፣ ዳቦ ቤቱንም በመስራት ታገዥኛለሽ አሏት። አሚናም በሐሳባቸው በመስማማት በታማኝነት መስራት ጀመረች። ሐጂ ሷሊህ ከመሞታቸው በፊት ዳቦ ቤቱንና መኖሪያ ቤቱን በስሟ አዙረው አወረሷት። ዓመታት አለፉ። አሚና ባለሀብት ሆነች። ልጇ ያሲን ቁርአን ቀርቶ የተከበረና ስኬታማ ወጣት ሆነ። ጀላል ግን በሰራው ግፍ ምክንያት እየደህየና ጤናው እየተቃወሰ መጣ። መጨረሻውም ልመና ሆነ። ሰዎች የሚጸየፉት ተመጽዋች ሆኖ ቀረ። አሚና በትዕግስቷ ከፍ ስትል እሱ በክፋቱ በሰው ፊትና በአላህ ፊት ተዋርዶ ቀረ። እውነት ሁልጊዜ ከፍ ከፍ ስትል፣ ውሸት ደግሞ አንገቷን ትደፋለች። ግፍ የፈጸመ ሰው ደግሞ መጨረሻው ውርደት ነው። አላህ የታማኞችን አጅር አያጠፋም። ከዚህ ታሪክ ምን ተማራችሁ? አስተያየታችሁን ኮሜንት ላይ አስፈሩልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አስተማሪና ጠቃሚ የሆኑ ታሪኮችን እንማማርበታለን። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።